አንድ ነገር ልነግርሽ ነው። ምንድን ነው የምትነግረኝ? ቀላል ነገር ነው። መድኃኒት ክፍል ልሄድ ነው። እንዴ በዚህ ምሽት ምን ልትሰራ? በቃ ይሄን ብቻ ነው ማወቅ ያለብሽ። ሌላ ነገር አትጠይቂ። ለምን አትበይ እንዳጣ። በቃ ዝም ብለሽ ይሄን ብቻ በቃ። እንዴ ናታን፣ እሺ በሰላም ይሁን አይሁን አላውቅም፣ ግን በቃ ይሄን ብቻ ወቂ። እሺ በቃ አሁን ተነሽ ነው ልክፍሽ። ናታን እንደተለመደው ራሱን ችግር ውስጥ ከቶ ደረጀና ቤተሰቡን ለማትረፍ መድኃኒት ከሰላም ልጅ ላይ ዲኤንኤ ለማስመርመር የወሰደችውን የልጁን ጸጉር ከቦርሳው ላይ አውጥቶ ለመውሰድ በማታ ሁሉም ወደ የመኝታ ክፍላቸው ከሄዱ በኋላ ወደ መድኃኒት ክፍል አምርቷል። ናታን እንደሌላ ጊዜው ተሳክቶለት መድኃኒቱን አታሉ ደረጀን ከዘላለም ቁጭቱ ይታደገው ይሁን? ሐሳባችሁን ኮሜንት ላይ ጻፉልን። ከዚህ አስቀድሞ ወደ አዲሱ ቤታቸው በገቡ በነጋታው መድኃኒት በጠዋት ተነስታ ከመኝታ ቤቷ እየወጣች ባለችበት ማርታን ታገኛትና ሰላምታ ተለዋውጠው ልታወራት የምትፈልገው ነገር እንዳለ ትነግራታለች። ማርታም ትቀጥልና ምንድነው እሱ? ከዛ በፊት ግን ትኬትሽን ቆረጥሽ ብላ ስትጠይቃት መድኃኒትን በነዴት ዝም ተብሎ አሜሪካ ይኬዳል እንዴ? አንዳንድ ነገሮችን ማስተካከል አለብኝ ብላ ስትላት ማርታም ይበቃሻል፣ በቃ መዲ ምንም አይነት ምክንያት አትደርድሪ፣ በቃ እባክሽ ብዙም ጊዜ ሳትፈጂ ይህንን ቤት ለቀሽ ሂጂ ብላ ትላታለች። መድኃኒትም ትቀጥልና እሺ በቃ ግን እኔ የምልሽ ማርቲ ሰላምን ሄደን አንጠይቃትም እንዴ? ልጇን አፍቆኛል ታውቂያለሽ መቼ ልጅ እንዴት እንደምወድ ብላ ስትላት ማርታም በግርምት እየሳቀችባት አይ መዲ እንኳን የሰው ልጅ የራስሽንም ወደድሽ ብላ ስትላት መድኃኒትም የተንኮል እቅዷን ለማሳካት ተለሳልሳ እንደዛ እኮ አይደለም ማርቲ ብታይ የሰላምን ልጅ ሳይወኩ ቁርጥ የኔን ልጅ ነው የሚመስለኝ ብላ ስትላት ማርታም የበለጠ ተናዳ አቤት ግን የዚህ ልጅ የሚመሳሰለው ሰው መብዛቱ ከዳጣ ከኤቢና ከውሃ ጭምር ይመሳሰላል አልሽ። አሁን ደግሞ ብለሽ ካንቺ ልጅ ጋር ታመሳስያለሽ አይደለ ብላ ስትጠይቃት መድኃኒትም ተያ ማርትዬ ውሃና ዳጣ መስለ ማለት እኮ የኔንም ልጅ ይመስላል የእህትማማቾች ልጆች አይደሉ እንዴ ብላ ስትላት ለማለት የፈለገችው ነገር ቀድሞውን የገባት ማርታም አንቺ የተረገምሽ ሰው ቆይ እንዴት ከልጅነት እስከ እውቀቱ ድረስ እንደዚህ አይነት ነገረኛ ይሆናል? ምን እንደዚህ ዙሪያ ጥምጥም ያስኬድሻል? ምን ለመናገር ነው? የሰላም ልጅ የደረጀ ልጅ ነው ለማለት ነው? ሐሳብሽ ይገባኛል እኮ ይሄንን ነው መናገር የፈለግሽው አይደለ ብላ ስትጠይቃት መድኃኒትም ድምጿን ዝቅ አድርጋ እኔ እንደዛ ማለት አይደለም የፈለግኩት ግን እንደዛ ካሰብሽ ይቅርታ ብላ ትላታለች። ማርታም ትቀጥለና ቆይ እኔ ምን እዳ አለብኝ በየቀኑ ልብ የሚደማው? እንደውም የግዴታ ሰላም የልጇን አባት መናገር መቻል አለብኝ። አንቺ እንደዚህ ያልሽ ሰፈርተኛው ምን ሊል ነው? ሰሚኛለሽ እኔ ደሬን በፍጹም አልጠራጠረው፣ ግን ሰላም አባቱን የግዴታ መናገር መቻል አለበት። እሄዳለሁ ብላ ስትል መድኃኒትም ትቀጥልና በጣም ጥሩ ማርት አብረን እንሄዳለን፣ በቃ አክስቷ ካለችም ወደ ታች ወርደን መኪና ውስጥ እናወራታለን ይባባሉና ተስማምተው ቁርሳቸውን በልተው ወደ ሰላም ጋር ይሄዳሉ። በዛን ሰዓት ላይም ደረጀና አቢጌል በረንዳቸው ላይ ተቀምጠው እያወሩ ነበር። ደረጀም በመሃል እንዴት ነው ኤቢ ይሄንን ቤት ግን ወደድሽው? ያኛው ቤት እኮ ትንሽ ረበሸን፣ ምን እንደገባበን እኔ እንጃ ብሎ ሲል እሷም አባዬ አሁን ወደዚህ ስለመጣን ችግሩ የሚፈታ ነው ይመስል? እኔ ግን እንደዛ አይመስለኝም። ግን ቆይ መቼ ነው ለማዬ ልትነግራት ያሰብከው? በመሃል እኮ ነገሮች እየተበላሹ ነው ያሉ። መድኃኒት ጠርጥራለች። ይሄ ማለት ደግሞ በተዘዋዋሪ ማዬም መስማቱ አይቀርም ብላ ስትነግረው ደረጀም አዎ ግን ምናልባት መናገር ፈርታ ወይም ደግሞ ነገሩ እንዳይሆን ተመኝታም ሊሆን ይችላል እስካሁን ድረስ ዝም ያለችው ብሎ ሲላት ኤቢም ቢሆንም ግን አባዬ ነገራት ራሷ ወይም መድኃኒት ሳይደርሱበት በፊት ይሄንን ነገር
ልትነግራት ይገባል። ዳጣ ላይ እኮ ስትዝትባት ነበር። ስለ ማንነትሽ በቅርቡ ደርስበታለሁ ብላታለች። ባለፈው ለራሱ ዳጣ መኝታ ቤት ሆና የምታወራዋን በስልኩ ቀርጻት በስንት ትግል መሰለ የተቀበልናት እና አባዬ እባክህ ከዚህ በላይ ዝም አትበል ብላ ታስጠነቅቀዋለች። ደረጀም በሐሳቧ ተስማምቶ እሺ ብሎ ሲላት እሷም ትቀጥልና እና ደግሞ አባዬ ሌላ የምነግርህ አንድ ሚስጥር አለ ብላ ስትለው ደረጀም ስለ ነገሩ ለመስማት ፈልጎ ምንድነው ንገሪኝ እስቲ ኤቢ ብሎ ሲጠይቃት እሷም ዳጣና ናታን ይፋቀራሉ ለእናንተ መናገር ፈርተው ነው እንጂ በቃ ይዋደዳሉ አባዬ ብላ ስትለው ደረጀም በሰማው ነገር ተደናግጦ እየቀለድሽ ነው ኤቢ ብሎ ሲጠይቃት እሷም ተው እንጂ አባዬ እንዴት በእንደዚህ አይነት ጉዳይ ይቀልዳሉ? እነሱ መናገር ፈርተው ነው። ያው እንደምታውቀው ወጣቶች ናቸው። ደግሞም እኔ ለራሱ እወደው ነበር። ዳጣም ናታንን እንደዛው ወደዋለች። ለማንኛውም አባዬ በቃ ያ ተፈጥሯል። እኔን አሁን ወደ ውጭ አትሄጂም ካላችሁ ማግባት እፈልጋለሁ። ከማዬ ጋር አውርተንበታል። ለውጥ ያስፈልገኛል። አዲስ ነገር ማየት መቻል አለብኝ ብላ ስትለው ደረጀም በሐሳቧ ተናዶ እናንተ ልጆች ያማችኋል እንዴ? ምንድነው እያወራሽ ያለሽ? ኤቢ ተረጋግተሽ አስቢ እንጂ። ለማንኛውም አሁን ተነሽና ወደ ቤት ግቢ፣ ሌላ ቀን እናወራበታለን ብሎ ይላትና ይለያያሉ። በዛን ሰዓት ላይ ማርታና መድኃኒት ሰላም ቤት ሄደው እሷን ጠይቀው ልጇንም ካዩ በኋላ አስቀድመው የተነጋገሩበትን ነገር ለመጠየቅ ወደ መኪናቸው ይዘዋት ይወርዳሉ። ማርታም ቀስ ብላ ተለሳልሳ ሰላምዬ እንዴት ነሽ? የልጅሽ አባት ግን አሁንም ድረስ አልመጣም እንዴ ብላ ስትጠይቃት መድኃኒትን በመሃል ትገባና መቼም ይህንን የመሰለ ልጅ የሚጠላ አባት አይኖርም ብላ ስትላት ማርታም አዎ መዲኮ ልክ ናት፣ በጣም የሚያሳሳ ልጅ ነው ያለሽ። መቼም ይህንን የመሰለ የወርቅ ፍልቃቂ አላምንም የሚል አባት አይኖርም። እንደው ተመልሶ አልመጣም በዛው ቀረ እንዴ ብላ ስትጠይቃት ሰላምም በአጭሩ ተመልሶ እንዳልመጣ ነግራቸው አንገቷን ታቀረቅራለች። ማርታም ትቀጥልና እንደው ሰላምዬ እኔ እኮ መግቢያ መውጫ አጣሁ፣ እባክሽ ካለበት ቦታ አምጪና ከሐሜት ገላጊ ብላ ስትለማመጣት መድኃኒትም ትቀጥልና ሰላም የልጅህን አባት የግዴታ መናገር አለብሽ፣ ካልሆነ ደግሞ ስልክ ወይ አድራሻውን ለኛ ስጭ። ማርቲ አንቺ ነሽ እኮ ልክ ያለውሽ፣ አጠያይቅሽ ልመና ሆነ ግዴታዋ እኮ ነው መናገር አለባት። የአንቺ ባል እኮ ነው እየታማ ያለው፣ አንቺ ነሽ እያፈርሽ ያለሽ። ስለዚህ ወዳ ሳይሆን ተገዳ ታወራለች ብላ ስትል ሰላምም በወሬዋ መሃል ትገባና እትዬ በቃ እኔ ስለዚህ ጉዳይ ማውራት መናገርም አልፈልግም ይቅርታ ብላ ስትል ማርታን በንዴት ሰላም ይሄ የመጨረሻዬ ነው፣ በድጋሚ ይህንን ጥያቄ አላነሳ ብላ ስትላት ሰላምም ከዚህ ውጪ ሌላ ምንም ልትመልስላቸው የምትችለው አዲስ ነገር እንደሌለ ትነግራቸዋለች። መድኃኒትም በንዴት ማርቲ አንቺ እየገባሽ አይደለም፣ እየነገረችሽ እኮ ነው። ቆይ ከሌላ ብትወልዶ ኖሮ እኮ አባቱን ለመናገር አትፈራም ነበር። እናም ሲመስለኝ የልጁ አባት ደረጀ ነው ብላ ስትል ማርታን በንዴት በጥፊት መታትና መኪናውን ለቃ ጥላቸው ትሄዳለች። መድኃኒትም ትቀጥልና ከቦርሶ ውስጥ አንድ ሶፍት አውጥታ ለሰላም እያሳየቻት ሰሚኛለሽ ይሄ የልጅሽ ጸጉር ቅድም ነው የነቀልኩት፣ ስለዚህ የማን ልጅ እንደሆነ በቅርቡ አረጋግጬ ይደርስበታል። ይልቅ አሁን እቸኩላለሁ ውረጂልኝ ብላ ከመኪናዋ አስታስወጣት። ሰላምን በድንጋጤ ምንም አይነት ጊዜ ሳታጠፋ ወደ ደረጀ ጋር ትደውላለች። እሱም ስልኩን እንዳነሳው ሰላም ትቀጥልና ጋሺ በቃ አብቅቶልናል፣ ጉድ ሆነናል ብላ ስትለው እሱም ማለት ቆይ ሰላም ማርታ አወቀች እንዴ ብሎ ሲል እሷም ጋሺ መድኃኒት የልጄን ጸጉር ወስዳለች ዲኤንኤ ያስመረምረዋለሁ እያለች ብላ ስትለው እሱም በንዴት ወይኔ ምን አይነት እርጉም ሰው ነው፣ ቆይ ፈጣሪ ይጣልብኝ፣ ዳጣን ስጠብቅ በሱ በኩል መጣችብኝ አይደለ? እቺ ሴትዮ እኮ ሳልፈልግ ነብሰ ገዳይ ልታደርገኝ ምን ይሻለኛል? ለማንኛውም እንደዋወላለን ቻው ብሎ ስልኩን ይዘጋውና ቀጥታ ወደ ቢሮው ይሄዳል። ናታንንም ወደዛው ይጠራውና በንዴት መብሰልሰል ይጀምራል። ናታንም ሁኔታውን ያስተውልና ቆይ ግን አባዬ ምንድነው የተፈጠረ ችግር አለ እንዴ ብሎ ሲጠይቀው ደረጀም በንዴት ናታን ቆይ ግን ከዳጣ ጋር የሰማሁት ነገር ምንድነው ብሎ ሲጠይቀው እሱም በድንጋጤ እየተንተባተበ ምንድነው ምን ሰማህ አባዬ ብሎ ሲጠይቀው ደረጀም ናታን እኔ እኮ እዚህ ልትኖር ያረኩ አንተንም ልክ እንደነሱ እንደ ልጄ እኮ አይቼ ነው፣ እንዴት እነሱን ታባልጋለህ ብሎ ሲለው ናታንም በፍርሃት አንገቱን ደፋ አድርጎ ኧረ አባዬ አሁን እያሰብከው እንዳለኸው አይደለም ነገሩ ብሎ ሲለው ደረጀም አሁን እሱን ተወውና ሌላ የተፈጠረ ትልቅ ችግር አለ፣ ስለሱ ሌላ ጊዜ እናወራለን። አሁን እኔ የፈለኩ ለሌላ ጉዳይ ነው። ሲመስለኝ የፈራሁት ጊዜ ደርሷል። ብዙ ነገር ከቁጥጥር ውጪ እየሆነ ነው። ምክንያቱ ደግሞ መድኃኒት ናት። ምን እየተፈጠረ እንዳለ ልነግርህ አልችልም፣ ግን በአንድ ነገር እንድታግዘኝ እፈልጋለሁ ብሎ እቅዱን ከነገረው በኋላም ነው ናታን በምሽት ሁሉም ሲተኙለት ጠብቆ ወደ መድኃኒት ክፍል የገባው። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን።